ክብር ለጌታ ይሁን። አሜን ሃሌሉያ። ዛሬ ደግሞ እንደገና በመካከላችሁ እንድቆም እድልን የሰጠኝን እግዚአብሔርን አመሰግናለሁ። ሃሌሉያ። ይሄንን መልእክት እግዚአብሔር ዛሬ በማለዳ ሰጠኝ። ክብሩን ጌታ ይውሰድ። አሜን ሃሌሉያ። በነገር ሁሉ እግዚአብሔር ሊያበረታን ሊያቆመን የጀመርነውን ጀርኒ ሊያስጨርሰን ነው። ቃል ይዞ ሲመጣ ምን ሊያረገን ነው? ሊያነሳን ነው፣ ሊያበረታን ነው። ቀጥሉ ቀጥይ ሊለን ነው። ክብሩን ጌታ ይውሰድ። ዛሬ ደግሞ አንድ ቦታ አሳያችኋለሁ። ዛሬ ሁለት ሴቶች ደግሞ ላሳያችሁ ፈልጋለሁ። ሴቶቹም ብዙ ጊዜ ታቋቸዋላችሁ። አንዷ በዮሐንስ ወንጌል ላይ ያለች ነች፣ አንዷ ደግሞ በሉቃስ ወንጌል ላይ ያለች ነች። ሁለቱም ሴቶች ግን ምን ያስፈልጋቸው ነበር? አዳኝ ያስፈልጋቸው ነበር። ሁለቱም ሴቶች ግን በሰው ዘንድ የተወገዙ ነበሩ። ሁለት ሴቶች አሉ። ሁለቱም በሰው ፊት የተወገዙ፣ ሁለቱም በኃጢአት የሚታወቁ፣ ሁለቱም በመንከራተት የሚታወቁ ሁለት ሴቶች ነበሩ። የሉቃስ ወንጌል 7:36 ላይ ያለችውን ሴት ሁላችንም እናውቃታለን፣ መግደላዊት ማርያም። እሷም በኃጢአት የምትታወቅ ሴት ነበረች። ሁለተኛዋ ደግሞ በዮሐንስ 8:1-11 ያለችው በመንዝራ ስትሰራ ተይዛ የተገኘች ሴት ነበሩ። እነዚህ ሁለት ሴቶች አንድ አይነት የሆነ ህይወት ታሪክ አላቸው። የህይወት ታሪካቸውም በሰው ዘንድ የተነቀፉ ናቸው። ሞስትሊ የምናገረው ለሴቶች ቢሆንም ለወንዶችም ይሆናል። የእግዚአብሔር ቃል ለትምህርታችንና ለተግሳጻችን ይሆን ዘንድ ምን አለ? ተጻፈ ይላልና። እነዚህ ሁለት ሴቶች በጣም የተሰበሩ ናቸው። ይሲ ጌታ ኢየሱስ ወደ ተሰበሩት ነው የሚመጣው። ብርቱነን ወዳሉት አይመጣም። አልችልም ወደሚሉት፣ ደክም ያለው ወደሚሉት፣ ኃጢአተኛ ነኝ ወደሚሉት ነው የሚመጣው። እነዚህ ሁለት ሴቶች ሲሚላር የሆነ አንድ አይነት የሆነ ነገር አላቸው። ኃጢአተኞች ናቸው። በኃጢአት ውስጥ የሚኖሩ ናቸው። ከተማው ሁሉ መግደላዊት ማርያም ከተማው ሁሉ የሚያውቃት ኃጢአተኛ በደለኛ ሴት ነበረች። በደለኛ ኃጢአተኛ ነች የተባለች ተለይታ የተቀመጠች ሴት ነበረች። ክብሩን ጌታ ይውሰድ። ህይወታቸው ላይ አንድ ሌብል የተደረጉት ነገር አለ። ኃጢአተኞች ናቸው። ከከተማ ተወግደዋል። ሌብል ተደርጎባቸዋል። ኃጢአተኞች ናቸው። በቃ አይችሉም ተብለው ተቀምጠዋል። አትችሉም ተብላችሁ የተቀመጣችሁ ሴቶች ትችላላችሁ። አሜን ትችላላችሁ። ሌብል የተደረጋችሁ ሰዎች እግዚአብሔር እንደዚህ ነው የሚያደርገው። ጌታ ኢየሱስ ሁሉ ጊዜ ወደ ተበደሉት ነው የሚመጣው። እኔ ለበሽተኞች እንጂ ለጤነኞች አልመጣሁም አለ። እኔ ለኃጢአተኞች እንጂ ለጻድቃን አልመጣሁም። ሁሉ ጊዜ ጌታ ኢየሱስ ካለ ኢንካሬጅመንት አለ። እቺ ሴት መግደላዊት ማርያም በከተማው የታወቀች ኃጢአተኛ ሴት ነበረች። ከተማ ሁሉ ያውቃታል። ሰዎች ግን ገፍተው ወደ ኢየሱስ አመጧት። እቺ ሴት ሁላችንም የምናውቃት ሴት ነች። ሃሌሉያ። ብዙ ተትቶላታል። በኃጢአት ህይወቷ ትታወቃለች። ብዙዎች ንግሌክት ያረጓታል። ብዙዎች አይናገሯትም። ላያናግሯት ይችላሉ። ኃጢአተኛ ነች ብለው አስቀምጠዋታል በቦክስ ላይ። ስለዚህ አንድ ቀን ደግሞ እንደዚህ ሆነ። ጌታ ኢየሱስ ወደ አንድ ቤት ወደ ምኩራብ ተጋብዞ ለምሳ ወደዛ ሄደ። ሰማች ይላል። እቺ ሴት ጌታ ኢየሱስ ክርስቶስ ወደዛ ቤት እንደሄደ ሰማች። ስለዚህ እንደዚህ ያደረገች፣ ምንም ይበሉኝ፣ ምንም ያድርጉኝ፣ ባያስገቡኝም ቢከፈትሩኝም ምንም ቢያደርጉኝ ሄጄ ንጉሴን አገኘዋለሁ አለች። እሄዳለሁ አለች። ደፈረች። ሃሌሉያ። ኮንሲኩዌንስ አለ። በዛ ዘመን ለሴቶች ብዙ ሪስፔክት የለም። በዛን ዘመን ሴቶች አይደለም አውቶሪቲ ያላቸው ወንዶች ናቸው። ክብር ለጌታ ይሁን። ኢየሱስ መጣና ሁሉ ለወጣልን። ሃሌሉያ። ዛሬ ቆመን እንኳን ማገልገል ቻልን። አሜን። ይቺ ሴት ግን እንደዚህ ያደረገች ነው አለች። ኖ በቃ ጌታ ኢየሱስ እንዳለ ሰማች ይላል። ሃሌሉያ። ስለዚህም ጌታ ኢየሱስ ወዳለበት ቤት በድፍረት ገባች። ይሁዶች አሉ፣ ጻፊዎች አሉ፣ ተሰብስበዋል፣ ቁጭ ብለዋል። ጌታ ኢየሱስ ለምሳ ታድሟል፣ ቁጭ ብለዋል። ደፍራ ገባች ይላል። እንዴ ዝሙተኛ! የስ ዝሙት የምትሰራ ሴት ሊስን ቱ ሚ። ከተማው ያውቃታል። ካኑ ኢማጂን? ሴቶች ኢማጂን ማድረግ ትችላላችሁ። ሼምፉል ነች። በቃ ሼም አለ ህይወቷ ላይ። ግን ኢየሱስን ታውቀዋለች፣ ሰምታለች ስለሱ። ሃሌሉያ። የኃጢአተኞች አባት እንደሆነ ታውቃለች። ገፍታ ገባች። እያጉረመረሙ ገፍታ ገባች። ሃሌሉያ። ቁጭ ብለው እነሱ እያወሩ ገባች ወደ ኢየሱስ። አቶጋባ ያባጋንዶ
ሴቶች መፍትያችን ያለው ኢየሱስ ጋር ነው። ገፍተን መግባት ያለብን ወደ ኢየሱስ ነው። ሚስጥሩ ያለው ኢየሱስ ጋር ነው። ሪጀክት ማያረግ ኢየሱስ ብቻ ነው። በሰው ሪጀክት ተደርጋችኋል፣ በሰው ተጠልታችኋል። let me tell you one thing ኢየሱስ ጋር ስትሄዱ ሪጀክት አትደረጉም። ነይ ነው የሚለው። ሃሌሉያ። እቺ ሴት በጣም ትገርመኛለች። አንድ ነገር ግን ደብቃ ይዛለች። ምናልባት ለሰርጓ ያስቀመጠችው ይሆናል። ምናልባት አንድ ቀን አገባና ይሄን ሽቶ ቀባ ይሆናል ብላ አስቀምጣ ይሆናል። ሃሌሉያ። ይዛ ደብቃ ሄደች ይላል። ሄደችና የሚገርመኝ ግን ሃሌሉያ ኢየሱስ ቁጭ ብሎ አገኘችው። ይሲ ኃጢአተኛ ስለሆነች ፍለፊት ልታየው አልደፈረችም። ከኋላው ቆመች ይላል። ራዶ ጋባያ ከኋላው ቆመችና ያንን አልባጥሮስ ሽቶ እግሩ ስር ሰበረችው ይላል። ሃሌሉያ። ሽቶዋን ሰበረችው። ለመልካም ቀን ብላ ያስቀመጠችው ያላት ይሄ ነዋ፣ ሌላ ነገር የላትም። እግሩ ስር አመጣችና ሰበረችው። እንባዋን እያፈሰሰች ይላል በፀጉሯ እግሩን አበሰችው። ሃሌሉያ። ሊከሷት አሁንም ተነሱ። አይገርምም? አሁንም እንዴ አለ እንዴ ይሄ ሽቶ ተሽጦ ለብዙዎች ለድሃ የሚሆነውን አብዳለች እንዴች ሴትዮ? እሺ ክሬዚ አንቺ ያምሻል እንዴ ኢየሱስ ምትዩ? በልጅነትሽ ስራ አይሻልሽም እንዴ? ወጣ ገባ ማለት አይሻልሽም እንዴ? እንደ ጓደኞችሽ መሆን አይሻልሽም እንዴ? ኖ ኢየሱስ ይሻለኛል። ራዶ ገባ የተከተልኩት አምላክ ያው ነው ኖ አለች። ያላትን አመጣችና እግሩ ስር ሰበረችው። በእንባዋ ይላል እግዚአብሔር ቃል፣ በእንባዋ እየወረደ በፀጉሯ ክብሯን ጣለች። ሴት ክብሯ ፀጉሯ ነው። ክብሯን ጣለች በፊቱ። ለምን? ብዙ ስለተተወላት። ለምን? ብዙ ኃጢአት ስለተተወላት። ሂጂ አላት። ኃጢአትሽ ተሰርዮልሻል አላት። ሃሌሉያ። በቃ በሰላም ሂጂ አሏት። ውስጥ ያሉት ግን እናንተ ግን ሊከሱ ተነሱ። ወዲያውኑ ሊከሱ ሲነሱ ጌታ ኢየሱስ ዝም በሉ አላቸው። ከናንተ ጋር እስካሁን ሳለሁ እናንተ ለእግሬ ውሃ አቅርባችሁልኛል፣ የሚጠጣ ሰጣችሁኛል፣ አዋርታችሁኛል ነው። እቺ ሴት ግን አላት፣ እቺ ሴት ግን ታውቃለች ማንነቷን። ብዙ ስለተተወላት አለ ምትሰጠው ብታጣ ራሷን አምጥታ በእግሬ ስር ጣለችው። ሃሌሉያ። ግኖቼ የሚያዋጣው ራሳችንን በጌታ እግር ስር መጣል ብቻ ነው። ካለንበት መከራ ለመውጣት whatever you going through ሃሌሉያ በእግሩ ስር ራሳችንን መጣል ብቻ ነው። እግሩን አጠገብ ቆማ ያለቀሰች በእንባ እግሩን ታርስ ጀመረ። በራሱም ፀጉር ስታስብ እግሩን ትስምና ሽቶውን ትቀባ ነበር። ስለዚህ እላለሁ እጅግ ወዳለችና ብዙ ያለው ኃጢአት ተሰረየላት አለ። እርሷንም ኃጢአትሽ ተሰረየልሽ አላት። እምነትሽ አድኖሻል፣ በሰላም ሂጂ አላት። why? because brokenness-ዋን አልደበቀችም። ሼምነስ-ዋን አልጠበቀችም። ኃጢአቷን ለመደበቅ አልሞከረችም። ብቸኝነቷን ለመደበቅ አልሞከረችም። ጌታ ፊት ስትሄዱ ማንነታችሁን እንዳትደብቁ። ምናልባት ሰው ፊት አይደንቲቲያችንን እንደብቅ እንችላለን። በእግዚአብሔር ፊት ግን ሁሉ የተገለጠና የተራቆተ ነው ይላል የእግዚአብሔር ቃል። በጌታ ፊት ስትሆኑ ብቻችሁን ከእግዚአብሔር ጋር ከመንፈስ ቅዱስ ጋር ስታወሩ ልባችሁ ውስጥ ያለውን ንገሩት። ሼም ቢሆን ንገሩት፣ ውድቀት ቢሆን ንገሩት፣ ምንም ነገር ቢሆን ንገሩት። ይህ አንደርስታንድ ጌታ ኢየሱስ ይቀበላል። ጌታ ኢየሱስ ይሰማል። እቺ ሴት ምንዋንም አልደበቀችም። ታስተውሳላችሁ? ሐና የልቧ ቁስለት የልቧ ድክመት በኤሊ ፊት ሰካራም አስባላት። ግን ውስጧ ያለውን ነበር በእግዚአብሔር ፊት የምታወጣው። ውስጧ ያለውን ቃቷን ነበር በእግዚአብሔር ፊት የምትለፈልፈው። ኤሊ ግን እንደ ሰካራም ቆጠራት። ጭንቀቷ እንደ ሰካራም አስቆጠራት። አንዳንዴ ሰዎች ክሬዚ ሊሏችሁ ይችላሉ። ሰዎች ምን ሆናችሁ ነው ሊሏችሁ ይችላሉ። ለምን ኢየሱስ ትያለሽ ሊሉሽ ይችላል። ከጓደኞችሽ ልትለይ ትችያለሽ። ሰዎች ሪጀክት ሊያረጉሽ ይችላሉ። ነገር ግን አሁንም ኢየሱስ፣ ነገም ኢየሱስ፣ ከነጎዲያም ኢየሱስ ስወድቅ ኢየሱስ፣ ስነሳ ኢየሱስ፣ ስጎብዝ ኢየሱስ፣ ሲደክመኝ ኢየሱስ፣ ግራ ሲገባኝ ኢየሱስ፣ ደስ ሲለኝ ኢየሱስ። ሃሌሉያ። ስሙ እንደሚፈስ ዘይት ነው። ምን ማለት ነው? ስሙ እንደሚፈስ ዘይት ነው።
ዘይት የሚፈሰው የቆሰለ ነገር ላይ ነው። ዘይት የሚፈሰው የተበላሸ ነገር ላይ ነው። ለምን? ስሙ ይፈውሳልና፣ ስሙ ያቆማልና፣ ስሙ የደረቀውን ያለመልማልና። ኢየሱስ ሽኖስ ሼማ የሚገፈፍላት ኢየሱስ ጋር ስትሄድ ብቻ ነው። ከዚህ በኋላ ኃጢአትሽ ምን ብሎልሻል? ተሰርዮልሻል፣ በሰላም ሂጂ አላት። the woman ያቺ ሴት እኮ ነች ኢየሱስ ተነስቷል ያለችው። አይገርምም? እነ ጴጥሮስን ቀድማ፣ እነ ዮሐንስን ቀድማ፣ ሕጉ የኛ ነው ያሉትን ቀድማ፣ መጽሐፉ የኛ ነው ያሉትን ቀድማ ውዷን ፍለጋ ማለዳ ወደ መቃብሩ ትሄድ ነበር። አምላኳን ፍለጋ ማለዳ ወደ መቃብሩ ትሄድ ነበር። አንድ ቀን ግን ስትሄድ ሃሌሉያ ተነስቶ አየችው። ረቢና ስትለው የስ እኔ ነኝ አላት። ተነስቷል አለች። ሃሌሉያ ተነስቷል። ራዲጋኖማ እነ ጴጥሮስ አላመኗትም። ለምን? ሺዘውመን ማታምኑን ካላችሁ መኑን ተነስቷል ስትል አላመኗትም። ማረጋገጫ ፈለጉ። ሲሄዱ ግን የለም። ሃሌሉያ እሷ ግን አይተዋለች። ተነስቷል። ሂጂ ለወንድሞችሽ ተናገሪ ያላት ተነስቷል። የመጀመሪያው ወንጌል ሰባኪ ሆነች። የቷ? ኃጢአተኛዋ። የቷ? የተጣለችው። የቷ? የተናቀችው። ሃሌሉያ በሰው የምትናቁ፣ በወንዶች የምትናቁ፣ አቢዩዝ የምትደረጉ ልንገራችሁ፣ ኢየሱስ ያውቃል። የምታልፉበትን መንገድ ያውቃል። ሃሌሉያ ይመጣል ወደ ነገራችሁ። ሃሌሉያ ግን ወደሱ ቅረቡ። ራሳችሁ ፊክስ ለማድረግ አትሞክሩ። ፊክስ ኮንኩኝ በኋላ ሱስ ከተውኩ በኋላ እንዴት ኖ ከነቆሻሻችን እስራኤል ሆይ አለ እግዚአብሔር፣ በደም ተለውሰሽ አገኘሁሽ፣ ከኔ ኮብልለሽ አገኘሁሽ አለ። ነገር ግን አነሳውሽ፣ ደምሽን አጠብኩሽ አለ። ዓይንሽን በኩል ከዋልኩሽ አለ። እንደገና መልሼ ልጄ አደረኩሽ። አንቺ ግን የመጀመሪያ ፍቅርሽን ጥለሻል። አንቺ ግን እኔን ትተሽ ሌላ ማምለክ ጀምረሻል። እግዚአብሔር እንደዚህ አለ። ስለዚህ ብሮከን እያላችሁ ፊክስ ለማድረግ አትሯሯጡ። you cannot fix yourself። ራሳችን ፊክስ ማድረግ አንችልም። don't try don't ውደቁ ግርሱን ጌታ ሆይ አልችልም ፊክስ አርገኝ አንተ። እቺ ሴት በጣም ብልህ ነች። ወርሺፕ ልታረገው ሄደች። ወርሺፕ የማይፈታው ነገር የለም። ክብር ለጌታ ይሁን፣ ክብር ለእግዚአብሔር ይሁን። ሃሌሉያ እግዚአብሔር መልካም አምላክ ነው። ስለዚህ እቺን ሴት በነፃ ሂጂ አላት። ስሟ እስካሁን ድረስ ተጽፎ እኛም እንሰብካታለን፣ ስለሷ እንናገራለን። ሃሌሉያ ክብር ለእግዚአብሔር ይሁን። ሁለተኛዋ ሴት ደግሞ አንድ ዮሐንስ ላይ ያለችው ነች። ዮሐንስ ወንጌል ምዕራፍ 8 ላይ ምዕራፍ 7 ላይ ጌታ ኢየሱስ በዓል ነበር። በዓሉን አከበሩ። ሰው ሁሉ በዓሉን ካከበሩ በኋላ የመጨረሻው ቨርስ ላይ እንደዚህ ይላል፣ እያንዳንዱ ወደ ቤቱ ሄደ ይላል። ሁሉም ቤት አለው። ጌታ ኢየሱስ ግን ቤት አልነበረውም። ሁሉም ወደ ቤታቸው ሄዱ ይላል። ጌታ የት እንዳደረ አናውቅም። በማግስቱ ግን እዚህ ጋር እናገኘዋለን። አይገርምም? ሁሉም ቤት አላቸው፣ እሱ ግን ቤት አልነበረውም። ኢየሱስም ግን ወደ ደብረ ዘይት ሄደ ይላል። ወደ ደብረ ዘይት ሄደ ይላል። በማለዳም ደግሞ ወደ መቅደሱ ደረሰ። ሕዝቡም ሁሉ ወደ እርሱ መጡ። በማለዳ ወደ መቅደሱ ምን አረገ? ደረሰ። እሺ ሁልጊዜ ማለዳም ይባላል። የህይወት ማለዳ አለ፣ የህይወት ጅማሬ አለ፣ የቀን ጅማሬ አለ። ማለዳ ነው። በህይወታችሁ ማለዳ ላይ እግዚአብሔርን አገልግሉት። በህይወታችሁ ማለዳ ላይ እግዚአብሔርን አክብሩት። አሜን። ማለዳ ይላል። ብዙ ጊዜ መጽሐፍ ቅዱስ ስለ ማለዳ ይናገራል። ማለዳ ማለትኛ የምናውቀው ልክ 2 ሰዓት ሲሆን ፀሐይ ስትን የህይወት ጅማሬ፣ የቀኑ ጅማሬ ማለዳ፣ የህይወታችሁ ጅማሬ፣ የህይወታችሁ ወጣትነት፣ ህይወታችሁ ስትጀምሩት በማለዳ ሃሌሉያ። በዚህ በወጣትነታችሁ ጌታን አክብሩት በማለዳ ይላል። ጌታ ኢየሱስ ቀድሟቸው ደረሰ። የት? ቤተ መቅደሱ በር ላይ ቁጭ ብሎ ያስተምራቸው ነበር ይላል። ቦታው ቤተ መቅደስ ነው። ጌታ ኢየሱስ ከሁሉም ቀድሞ በማለዳ ተገኝቷል። ሃሌሉያ። በማለዳ ህይወታችንን እናምልከው። በማለዳ ህይወታችንን እንኑርለት። ካፈጀን በኋላ አይደለም። ይሄን አርጌ ፊክስ አርጌ ነው። ጌታ ነው የሚቀድመው። ኢየሱስ ነው የሚቀድመው። አገልግሎት ነው የሚቀድመው። ህይወት ነው የሚቀድመው። ለምን? እሱ ማለዳ ስለሆነ። ክብር ለጌታ ይሁን። በማለዳ ደግሞ መቅደሱ ደረሰ። ህዝቡም ሁሉ ወደ እርሱ መጡ ይላል። ጌታ ኢየሱስ የሚያስተምረውን ስለማይጠግቡ ሁልጊዜ ባገኙት አጋጣሚ ሁሉ
ወደ ጌታ ይሰበሰቡ ነበር፣ ተቀምጠውም ያስተምራቸው ነበር ይላል። አሁን እንድታስቡት ፈልጋለሁ። ማለዳ ነው፣ ጌታ ኢየሱስ ቁጭ ብሏል፣ ህዝቡም ተሰብስበዋል። ቤተ መቅደስ በር ላይ ነው፣ ጌታ ኢየሱስ ያስተምራቸው ጀመር። እንድታስቡት ፈልጋለሁ ሰናሪውን፣ ወደዛ እንድንሄድ አስቡት። ጌታ ኢየሱስ አለ፣ ማለዳ ነው፣ ህዝቡ ተሰብስቧል፣ ቤተ መቅደስ በር ላይ ነው፣ ሁሉም ቁጭ ብለዋል፣ ሊያስተምራቸው ጀመር። በመካከል ግን ህዝቡ አለ፣ ፋሪሲ አሉ፣ የሃይማኖት መሪዎች አሉ፣ ሊደርስ አሉ፣ ህጉን የሚያውቁ አሉ፣ የሙሴን ህግ የሚያውቁ አሉ፣ መጽሐፉን የሚያውቁ አሉ፣ የሚተረትሩ አሉ፣ ከሐስከፈ መጽሐፉን የሚናገሩ አሉ። ይሄ ሁሉ ተሰብስበው አንድ ነገር ሆነ። ሃሌሉያ። ሁሉም ለመማር ወደርሱ መጡ ይላል። ተቀምጠውም ያስተምራቸው ጀመረ ይላል። እያስተማራቸው እያለ እንዲህ ያደረጉ ጻፊዎች አሉ፣ ፈሪሳውያን አሉ። ጻፊዎችና ፈሪሳውያን የህግ አዋቂዎች ናቸው። በሙሴ ህግን የሚያምኑ፣ የሙሴን ህግ የሚከተሉ፣ መጽሐፉን ከመጀመሪያ እስከ መጨረሻ የሚያውቁት፣ ህግን አፕላይ የሚያደርጉ ናቸው። ህግን አፕላይ የሚያደርጉ ናቸው እነሱ አሉ። በዚህ ሰዓት ጻፊዎችና ፈሪሳውያን እንዲህ ያደረጉ በምንዝራ የተያዘችን ሴት ወደ እርሱ አመጡ። በመካከልም እርሷን አቁመው ልክ ጌታ ኢየሱስ እያስተማረ እያለ፣ ይሄ ሁሉ ህዝብ ተሰብስቦ እያለ፣ ህዝቡ ሁሉ ጸጥ ብሎ እየተማረ እያለ እነዚህ ፈሪሳውያኖች አንድ ሴትን ይዘው መጡ። ይችንም ሴት ምን አሏት? በአመንዝራ ስታደርግ ተገኝታለች ብለው ይዘዋት መጡ ይላል። ይዘዋት መጡና በጌታ ኢየሱስ ህዝቡ አለ፣ እነሱ አለ፣ በመካከል አቆሟት ይላል። እንዴት አድርገው አመጧት? እንዴት አወቁ? ጓዳ ውስጥ ሆና አመንዝራ እንደምታደርግ እንዴት አወቁ? ጌታ ኢየሱስ እያስተማረ ነው። ኢንተራፕት አደረጉት፣ ጣልቃ ገቡ፣ ይዘዋት መጡ ይላል። በአመንዝራ የተያዘች ሴት ወደ እርሱ አመጡ። ሁለት ነገር ይፈልጉ ነበር። አንድ ኢየሱስን ለማጥመድ ይፈልጉ ነበር። ሁለተኛ ሴትየዋን ለማዋረድ ይፈልጉ ነበር። እንዲህ አዋርደዋታል። እንግዲህ እንዴት እንዳመጧት ባይገለጽልንም እርግጠኛ ነኝ ጎትተው ነው ያመጧት። እርግጠኛ ነኝ ያለ ፍቃዷ ነው ያመጧት። እርግጠኛ ነኝ እያለቀሰች እየጮኸች ነው ይዘዋት የመጡት ሊያዋርዷት፣ እንደማትጠቅም ሊያሳዩት፣ ኃጢአተኝነቷን ሊያሳዩት። ልክ መግደላዊት ማርያም ተደብቃ ሽቷን ይዛ እንደሄደች እንዳይከሷት ፈርታ ራሷን ደብቃ ሹልክ ብላ በኢየሱስ ጀርባ እንደቆመች እችንም ሴት ሊያዋርዷት፣ ደስ የሚለው ግን ኢየሱስ ያለበት ነው ያመጧት። አመጧትና በመካከል አቆሟት ይላል። ሁለት ነገር ይፈልጉ ነበር። እሷን ማዋረድና ጌታን ደግሞ ማጥመድ ይፈልጉ ነበር። ለምን? ፈሪሳውያኖች ስለነበሩ። ለምን? ኢየሱስ ፍቅር እየሰበከ ስለመጣ ኢየሱስን ለማጥመድ ህግ ተሰማ ብለው እንዳይሰማ፣ ድምፁ ከዛ በኋላ እንዳይሰማ። ለሴትዮዋም አስበው አልነበረም፣ እንደ ሰውም አይቆጥሯትም ነበር። የተጠቀሙባት ኢየሱስን አኪዩዝ ለማድረግ ተጠቀሙባት። አንዳንድ ጊዜ ሰዎች ይጠቀሙባችኋል፣ መሰላል ያደርጓችኋል። ኢዘር ሰዎችን አኪዩዝ ለማድረግ ወይም ወደሚፈልጉበት ደረጃ ለመድረስ ይጠቀሙባችኋል። ነገር ግን ገፍተው ግን እነም ያመጧችሁ ወደ ኢየሱስ ግን ያስጠጓችኋል። ሃሌሉያ። ሲገፏችሁ አትገፉ፣ ተገፉ። ለምን? ወደ ኢየሱስ ያጣብቋችኋል። ክብር ለጌታ ይሁን። የበለጠ እግዚአብሔርን እንድትፈልጉት፣ የበለጠ ጌታን እንድትፈልጉት ያደርጓችኋል። ስለዚህ ኢየሱስን አኪዩዝ የሚያደርጉት ለምንድን ነው? ፍቅር እየሰበከ ነው የመጣው። ስለዚህ ምን እንደሚያደርግ እናያለን። ከዚህ በኋላ አይሰሙትም። ለምን? በአመንዝራ ተይዛለች። የኃጢአተኞች ጓደኛ ነው። ኃጢአተኞች ጋር ገብቶ ይበላል። ስለዚህ እቺ ኃጢአተኛ ነች። የሚያደርገውን እንይ። ከዛ ደግሞ በሮማ ህግ፣ የሮማ ነበር የሚመራት እስራኤልን። ስለዚህ በሮማውያን ህግ መሰረት አንድ ይሁዳዊ ሰውን የመግደልም የመክሰስም እድል አልነበረውም። ስለዚህ ከሮማ ወታደሮች ጋር ሊያጋጩት ይሄን ሁሉ አቀደው ኢየሱስን ለማጥመድ የተጠቀሙት ግን ሴት ነው። አንዳንዴ I wonder we are weak but we are strong። ብዙዎች ወንዶች ደካማ ሊሉን ይችላሉ፣ ግን ስትሮንግ ነን። አሜን። ክብር ለጌታ ይሁን። ያለ ሴት ቤት አይሆንም አይደል? ወንዶች ቤት ሊኖራችሁ ይችላል፣ ዝም ብሎ ቤት፣ ሃውስ ግን አይኖራችሁ ያለ ሴት አይደል? ግሮሰሪ ልትገዙ ትችላላችሁ፣ ሽንኩርት ድንች ይዛችሁ ልትመጡ ትችላላችሁ። ምግብ ግን የላችሁም ያለ ሴት። ቤት የምታረገው ሴት ነች።
ክብር ለጌታ ይሁን። ኦልድ ተስተመንት ስታጠኑ ብዙ ጊዜ አኪዩዝ የሚያደርጉት እንደ ተራ ነገር ስለሚቆጥሩ ኢየሱስን ለመንካት ሴትን ይዛሉ። ኃጢአተኛ ለማለት ሴትን ይጎትታሉ። ደካማ ፍጥረት ነችና ራሩላት ያለው ጌታ ኢየሱስ ለዚህ ነው። ሄደና ከዛ በኋላ ምን አለ? ደካማ ስለሆነች ባል ሆይ ለሚስቶቻችሁ ምን በሉ? ራሩላቸው። ባሎች ለሚስቶቻችሁ ራሩላቸው። ደካማ ብንመስል ፊዚካሊ አይደለም፣ ሜንታሊ አይደለም፣ ስትሮንግ ነን። ክብር ለጌታ ይሁን። እግዚአብሔር ይጠቀምብናል ማይቲሊ። አሜን። ክብር ለጌታ ይሁን። ስለዚህ ኢየሱስን ለማግኘት ሴትዮዋን ማምጣት ነበርባቸው። እየጎተቱ ይዘዋት መጡ። ስለዚህ በዚህ ነገር ኢየሱስን ለማጥመድ ይፈልጉ ነበር። ኢየሱስን በዚህ ወጥመድ ሊያስገቡ ሲሉ ራሳቸው ተጠመዱ። ሰዎች ወጥመድ ሊያዘጋጁላችሁ ይችላሉ በተለያየ መንገድ። ግን ትረስት ሚ ወደ ጌታ ከተጠጋችሁ ያ ወጥመድ እነሱን ነው የሚያገኛቸው። እነዚህ ሰዎች ጋር ያለውን አሳያቸዋለሁ። ኢየሱስን ለማያዝ ትራፕት ለማድረግ ህጉን ምን ሊያረጋው ነው? ፍቅር እየሰበከ መጥቷል። ሜርሲ ሜርሲ ይላል፣ ፍቅር ይላል። ግን መጨረሻው ምን ሊሆን ነው? ያው ተይዛለች። ህጉም ይደግፈናል አሉ። የስ ህጉ ይደግፋቸዋል። ህጉ ምንድነው የሚለው? የሙሴ ህግ አመንዝራ ስታደርግ ከተገኘች ተወገር። ህጉ ይፈርድባታል። ይዘው የመጡና ግን የሚገርመው በመካከል አቆሟት ይላል። መምህር ሆይ አሉ፣ እጅ ከፍንጅ ተይዛለች። እጅ ከፍንጅ ነው የተያዘችው። ኢንአክሽን ነው የተያዘችው። ተይዛለች አሉት። እጅ ለእጅ ተይዛለች። ስታመነዝር ተገኝታለች። ክሪሚናል ነች። ህግን ተላልፋለች። የሙሴ ህግ ይወገር ይላል። ተላልፋለች ብለው ኢየሱስ ጋር ይዘዋት መጡ። ግን ይገርማል። አንድ ነገር ወደ ልቤ መጣ ነበር። ይዘዋት እያዳፉ ይዘዋት መጡ። አቆሟት በመካከል። ጌታ ኢየሱስ ይሄን ጥያቄ ቢጠይቃቸው ደስ ይለኝ ነበር፣ ግን አልጠየቃቸው። እንዴ ሰውየው የታለ? አብሮ ያመነዘረው የታለ? አመንዝራነት ሴት ብቻዋን ልታመነዝር ትችላለች እንዴ? ሌላ ፓርቲ አለ። ጌታ ኢየሱስ ሁሌ ይላል፣ ለምን ይሄን ጥያቄ አልጠየቅም ጌታ ሆይ ይላል። የታለ ሰውየው? ማናችሁ ናችሁ ከመካከል አብራችኋት የተገኛችሁትን አክሽን? አመንዝራነት ሁለት ይፈልጋል። ጌታ ይሄን ቢጠይቅ ደስ ይለኝ ነበር፣ ግን ለሴት ያላቸው ቫልዩ ዝቅ ያለ ስለነበረ እያዳፉ ይዘዋት መጡ ይላል። ኢማጂን እንደ ሴት ምን ሊሰማት እንደሚችል። ልብሷን ስትራይፕ አድርገውት ሊሆን ይችላል። ስም እየጠሯት አንቺ አመንዝራ ሊሏት ይችላሉ። ሩድ ሊሆን ይችላሉ። እየተንቀጠቀጠች በእነሱ መካከል ግን አቁመዋታል። ሴቶች ኢማጂን አድርጉ። ሼምፉል ይሆናችሁ በብዙ መንገድ የምታልፉ ሴቶች ሁልጊዜ ፖክ የሚያደርጉት ነገር አለ። ዊክነሶቻችሁን እየነኩ ያለፈው ህይወታችሁን እየነኩ ያሳለፋችሁትን እየነኩ ነካ የሚያደርጓችሁ አሉ። ዝም ብላችሁ ቁሙ። ገፍተው ኢየሱስ ጋር ነው የሚወስዷችሁ። ገፍተው ከንጉስ ጋር ያጣብቋችኋል። ገፍተው ወደ ዙፋኑ እንድትጠጉ ያደርጓችኋል። ይገፏችኋል፣ ያስጠጓችኋል። ሃሌሉያ። አመጡና በመካከል አቆሟት። የመጣችሁ ደግሞ ያለ ፍቃዷ ነው። ድራግ እያረጉ እየጎተቱ ነው ያመጧት። መጽሐፍ ቅዱስ ብዙ ሴቶች ያለ ፍቃዳቸው ወደ ሆነ ነገር ይገባሉ። ለምሳሌ አጋርን አስቧት። ፈቅዳ ነው እንደ ከአብርሃም ጋር የተኛችው? ያለ ፍቃዷ ነው። without her will እያዳፉ ያስገቧት። ሳራና አብርሃም ተመካከሩ፣ እሷን አስገቧ። በመጨረሻ ደግሞ አባረሯት። ስለሷ ግን አይሰበክም። ምን አረገች? አብርሃም ካንተ ጋር ልተኛ ብላለች እንዴ? ዘር የለህም ብለዋለች እንዴ? without her will ያለ ፍቃዷ ነው። ሊያን አስቧት። አባቷ ያለ ፍቃዷ ነው ከያዕቆብ ጋር ያጋባት አይደለም እንዴ? ያዕቆብ ሲነሳ ይላል አይደለም? እሱ የፈለገው ሌላ ነው፣ ያገኘው ሌላ ነው። አባቷ ለራሱ መጠቀሚያ ነው ያደረጋት። በሺባን አስቧት። የዳዊት ሚስት ሲዝኑ አልነበረም ይላል። ሲዝናችሁን ወቁ። ሲዝኑ ጸደይ ሲዝን ነበር ይላል። ወንዶችና ጎበዞች ወደ ጦርነት የሚወጡበት ሲዝን ነበር ይላል። ንጉስ ዳዊት ግን ከሲዝኑ ጋር ተላለፈ። በቤተ መንግስቱ ይመላለስ። ምን ያረገ ነበር? ጦር ሜዳ መገኘት ሲኖርበት በሰገነቱ ላይ ይመላለስ ነበር። ሲዝኑን አላወቀም፣ ትራፕት እንደነበረው። እችንም ሴት አያት ይላል። ያለ ፍቃዷ ድራግ አርጓ መጣት። ያል በቃ ብሎ ባሏን አስገደለ። ግን all this women እግዚአብሔር ለክብሩ ተጠቀመባቸው። ሃሌሉያ ሃሌሉያ። አጋርን ስታዩት የኔሽኖች እናት ሆነች።
ሊያን ስታዩት ሃሌሉያ ከክርስቶስ ኢየሱስ የዘር ግንድ ላይ ገባች። ክብር ለጌታ ይሁን። የዳዊት ሚስት ስታዩት ሰለሞንን ወለደች። የዳዊትን ዙፋን ሴኪር አደረገ። ምንም አታቅም የተባለችው ሴት ዙፋኑ ከዳዊት ቤት እንዳይወጣ እግዚአብሔር ተጠቀመባት። ሴቶች እህቶቼ እግዚአብሔር እንደወደደ ይጠቀምብናል። እኛ ግን ራሳችንን አብለብል እናረጋለን። ሼም ቢኖረን ያለፈ ታሪክ ቢኖራችሁ don't mind as long as we have the Lord ከእግዚአብሔር ጋር እስከሆናችሁ ድረስ። ስለዚህ እንደዚህ ያሉና መጡት ጌታ ጋር መጧትና ሙሴ በእንደዚህ ያለው ዝሙት የተገኘው ይወገር ይላል መጽሐፉ። yes ተወገር ይላል። ተወገር ይላል። ሕጉ ኦሬዲ ፈርዶባታል። ሕግ ይፈርዳል። ክርስቶስ ግን ሕይወት ይሰጣል። ሃሌሉያ። ሕግ ይፈርዳል። ሕግ ትገደል ይላል። ሕግ ትታሰር ይላል። ሕግ ምክንያቱም ሕግ ነው አይጣስም። ሕጉ ፈርዶባታል። በድንጋይ ትወገርና ትገደል ይላል። ክርስቶስ ግን ሕይወትን ይሰጣል። ሃሌሉያ። ክብር ለጌታ ይሁን። ክብር ለአምላካችን ይሁን። ሕግ ድምጽ አለው። ፓኒሽመንት ስላለው ድምጽ አለው። ትገደል ይላል። ትወገር ይላል። ሕግ ድምጽ አለው። በሽተኛ ነሽ ይልሻል። ድምጽ አለ። there is a voice አይሳካልሽም፣ አይሆንልሽም፣ ታናሽ ነሽ ይላል። ቮይስ አለ፣ ድምጽ አለ። ድምጽን ግን በድምጽ የሚሽር ሃሌሉያ የእግዚአብሔር ድምጽ ደግሞ አለ። የምህረት ድምጽ አለ። የጸጋ ድምጽ አለ። የሜርሲ ዙፋን አለ። ድምጽ ሁለት አይነት ድምጽ አለ። ትወገር የሚል ድምጽ አለ፣ ምህረት የሚል ድምጽ አለ። ሃሌሉያ ዛሬ ምህረት ስለበዛልን ነው በዚህ ያለ ነው። ሁላችንም ሕግ ተላልፈናል። ሁሉም ኃጢአትን ሰርተዋልና የእግዚአብሔር ክብር ብሏል ጎሏቸዋል። ሕጉ ትገደል አለ። እንዲህ አሉ ኢየሱስን ሕጉ ትገደል ይላል። ኦሬዲ ዴድ ሆናለች። አንተስ ምን ትላለህ? ታሮባ ያባጋንዶ በነገራችሁ ላይ እንዲበሉ ጌታ ሆይ አንተ ምን ትላለህ? በዚህ ጉዳይ ላይ ምን ትላለህ? ሃሌሉያ don't fight it። ሕጉ እንደዚህ ይላል። ሰዎች እንዲህ ይላሉ፣ ቦዲዬ በሽተኛ ነሽ ይለኛል፣ ችግረኛ ነሽ ይለኛል፣ ምንም የለሽም ይለኛል፣ ዝቅተኛ ነሽ ይለኛል። አንተ ምን ትላለህ? ሃሌሉያ አላወቁትም። ጌታን አመጡና አንተስ ምን ትላለህ አሉት። የሚከሱትን አንዳች ፈልገው ይህን አሉት ይላል እግዚአብሔር ቃል። ኢየሱስም ጎንበስ ብሎ በጣቱ በምድር ላይ ጻፈ ይላል። I was thinking you see አምጥተው የነገሩት ስለ ሙሴ ሕግ ነው። ሕጉን የሰጠው ማን ነው? ራሱ ነው። ስለ ራሱ ሕግ እነሱ ይነግሩታል። foolish people ክብር ለጌታ ይሁን። ሃሌሉያ ለሙሴ በሲና ተራራ ሕጉን ሰጠው ይላል። 10ቱ ትእዛዛት ሙሴ he was temper ሙሴ ቴምፐር ነው አይደል? ሙሴ ቴምፐር ነው። ተራራም ታስባል ደው ያረጋል። ቴምፐር ነው። ሰበረው ይላል። ሁለተኛውን እንዳይሰብረው ግን ውሰድና አለው። በከበረው አለው በጽላት ውስጥ አስቀምጠው ሕጉን አለው። ሁለተኛ እንዳይሰብረው ሕጉን የሰጠው እሱ ሆኖ እያለ ስለ ሕግ ይነግሩታል። ካሞን ያዳናችሁ ኢየሱስ እያለ ስለ ኢየሱስ ሊነግሯችሁ ይፈልጋሉ። አዳኛችሁ እያለ ሕይወታችሁ እያለ የሕይወታችሁ መካከለኛ እያለ ኢየሱስ በጣም ሃምብል ስለሆነ ጎንበስ አለ ይላል። ሃሌሉያ ሃሌሉያ ይሲ ጎንበስ ብሎ ጻፈና አትውገሯት አላለም። ሕግን ጣሰ ስለሚሉት አላለም። እንዲህ አላቸው አይቴልዩዋት አላቸው። ሃሌሉያ ከናንተ ኃጢአትን የሌለበት ነው ያልሰራ አይደለም። የሌለበትና ያልሰራ because temporary ኃጢአት ያለ በጸጋ ሪሙቭ የሚደረግ ኃጢአት የሌለበት ክሊን የሆነ 10ቱን ትእዛዛት የፈጸመ by the way ትእዛዙ 10 አይደለም 636 ነው። ይሄን ሁሉ ያሟላ ያላመነዘረ ያልሰረቀ ያልዋሸ በሬ ያልሰረቀ ወንድሙን ያላታለለ ከናንተ መካከል አላችሁ። ሃሌሉያ ጌታ እኮ ጌታ ነው። ጌታ እኮ ጌታ ነው።
ሃሌሉያ። ሊከሷችሁ ሲመጡ ከሱን ወደ እነሱ ያዞራል። አቃቢ ሕግ እኮ ነው። አሁን እንደሱ አቃቢ ሕግ ቆመዋል። አቃቢ ሕግ ነገር አይደል የሚጎረጉረው? ቆመዋል። ተከሳሽ አለ፣ ከሳሽ አለ፣ አቃቢ ሕግ አለ፣ ጀጅ ደግሞ አለ። ሃሌሉያ። አዲጋዶ ጋባያ ባጋንዶ ሃሌሉያ ሃሌሉያ። አቃቢ ሕጉ የሚፈልገውን ሁሉ ያወጣል። ከሳሿን እንዲፈረድባት ያለውን ዶክመንት ሁሉ ያወጣል። ያለውን በቃ ኢንስትራክሽን ሁሉ ያወጣል። የሙሴን ሕግ ይስባል። ኃጢአተኝነቷን ያወጣል። አመንዝራነቷን ያወጣል። ታናሽነቷን ያወጣል። ሴትነቷን ያወጣል። አቃቢ ሕጉ ህዝቡ ቁጭ ብሎ ይሰማል። ነው ተሳሁን ህዝቡን ሁሉ እየሰማ ነው። መሃል ቆማለች። ኢየሱስም አለ። ሃሌሉያ ክብር ለጌታ ይሁን። አረ ኢየሱስ አለ። በህይወታችሁ ላይ ኢየሱስ አለ አለ። ኖ ማተር ዋት ዩ ጎይንግ ትሩ፣ በምንም መንገድ ብታልፉ ኢየሱስ አለ። ስለዚህም አላቸው ከመናንተ ኃጢአት የሌለበት አስቀድሞ ድንጋዩን ይውገራት አለ። የእግዚአብሔር ቃል ሁሉም ኃጢአትን ሰርተዋልና የእግዚአብሔር ክብር ጎሏቸዋል። ምንም አላሉ። አሁንም ኢየሱስ ለሁለተኛ ጊዜ ጎንበስ አለ፣ ዝቅ አለ። ጎንበስ ብሎ አሁንም መጻፍ ጀመረ። እሱ ዝቅ ያለው እኛን ብድግ ሊያረገን ነው። ዝቅ አለ። ለምን? እኛን ብድግ ሊያረግ። ወገኖቼ ዝቅ በሉ፣ ዝቅ በሉ። ከበቅሎ ላይ ተቀመጠ ካለ ሃሌሉያ ርብቃ ይላል በቅሎ ላይ ተቀምጣ ነበር ይላል። ከሩቅ ይስሐቅን ስታየው ከበቅሎዋ ላይ ወረደች። ከሩቅ አየችው ይስሐቅን። እሱ ጌታዬ ነው እንዴ አለች። አዎ እሱ ነው ሲሏ ቶሎ ብላ ያረጋችው ነገር ከበቅሎዋ ላይ ወረደች። እና ሴንስ በቅሎ አላወራችሁም፣ ከወጣችበት ከፍታ ላይ ወረደች ልትገዛለት። ዝቅ ልንል ይገባል። እግዚአብሔር በትሁቶች ይሰራል። እኔ ትሁት ነኝ አለ፣ በልቤ ትሁት ነኝ አለ። ዝቅ ልንል ይገባል። እሺ ሰው ዝቅ ካላለ የወደቀውን ማንሳት አይችልም። ሁለት አይነት ዛፎች አሉ። አንደኛው ዛፍ ረጅም ቀጭን ነው፣ ከሩቅ ይታያል። ሰዎች ለምልክት ይጠቀሙበታል። ረጅም ነው፣ ወጥቷል፣ አልፎ ሄዷል፣ ዛፎቹን ሁሉ ጥሷቸው ወጥቷል። አንደኛው ዛፍ ግን አለ፣ አጭር ነው፣ ጎንበስ ብሏል። ጎንበስ ያለ ዛፍ ነው። ሰዎች ከሩቅ የሚያዩት ረጅሙ ዛፍ ነው። እዛ ጋር ዛፍ አለ ይላሉ። ለምን? አጭሩ ስለማይታይ። ለምን? የተሸከመው ፍሬ ብዙ ስላለ ጎንበስ ብሏል። ሃሌሉያ። ወደዛ ዛፍ ግን የመጣ መጠለያ ያገኛል፣ ምግብ ያገኛል። ያኛው ዛፍ ጋር ግን ሲደርሱ ምንም የለውም፣ መጠለያ የለው፣ ምን የለው፣ መለመሉ ነው የወጣው። ወገኖቼ ቀጥ ብሎ መውጣት ላይ አይደለም፣ ዝቅ ማለት ላይ፣ ፍሬ ለማፍራት ዝቅ፣ ሰዎችን ለማንሳት ዝቅ። ሃሌሉያ። አለስ አላቸው ከመካከላችሁ ዝቅ ካላላችሁ ኢየሱስ እስከ መጨረሻው ዝቅ አለ። በክርስቶስ ኢየሱስ ውስጥ የነበረው ሐሳብ በእናንተ ውስጥ ደግሞ ይሁን ይላል። የቱ ሐሳብ? የቱ? በክርስቶስ ኢየሱስ ውስጥ የነበረው ሐሳብ ይሄ ነው። ራሱ አምላክ ሆኖ ሳለ እንደ አምላክ ራሱን ሳይቆጥር ራሱን ባዶ አደረገ ይላል። ዝቅ አለ እስከ መጨረሻው። ራሱን አብሶሉትሊ ባዶ አደረገ። ስለዚህም ይላል ስለየቱ ራሱን ባዶ ስላረገ አምላክ ሆኖ እያለ መተካከልን ስላልፈለገ ዝቅ ስላለ የባሪያ መልክ ስለያዘ እግዚአብሔርም በዚሁ ምክንያት ይላል ዝቅ በማለቱ ምክንያት እግዚአብሔርም ያለ ልክ ከፍ ከፍ አደረገው፣ ከስም ሁሉ በላይ የሆነውን ስም ሰጠው። እርሱም ይልና በሰማይም በምድርም ሃሌሉያ በሰማይም በምድርም ሁሉ ይሰግዱለት ዘንድ ይንቀጠቀጡለት ዘንድ ከስም ሁሉ በላይ የሆነውን ስም ሰጠው። ምን በማረጉ? ዝቅ። ወገኖች እንዳትንጠራሩ፣ ዝቅ። ጸጋ ሲበዛ ዝቅ፣ ቅባት ሲበዛ ዝቅ፣ ሃሌሉያ ሀብት ሲበዛ ዝቅ፣ ጎንበስ፣ የወደቀውትን ልቅም። ጎንበስ ያላለ ጎንበስ የሚል ሰው የሚያነሳው ነገር ሲኖረው ነው። ዝቅ ካላችሁ የምታነሱት ሰው አለ፣ የወደቀ አለ፣ የተራበ አለ፣ ግራ የገባው አለ፣ የተጨነቀ አለ። ዝቅ ቀና ካላችሁ ግን አታዩትም፣ አታዩትም። ጌታ ኢየሱስ ዝቅ አለ እኔና እናንተን ከፍ ለማድረግ። ሃሌሉያ። በነፃነት እንኖር ዘንድ ክርስቶስ ኢየሱስ ምን አደረገን? ነፃ ወጣን። ዛሬ
ፍሪነን ለመኖር ለምን እሱ ነፃ ስላወጣን እሱ ዋጋ ስለከፈለ እሱ መስቀል ላይ ስለዋለ እሱ ዘቅ ስላለ እሱ የባሪያ መልክ ስለያዘ እኛ ዛሬ ውበታም ነን ሞገሳም ነን because of him ዝቅ አለ ይላል ሃሌሉያ ጎንበስ አለ the goodness of God የእግዚአብሔር ምሕረት የእግዚአብሔር ታማኝነት እግዚአብሔር በህይወቱ የበዛለት ሰው ዝቅ ይላል ለመናገር እንኳን አይፈጥርም ዝምተኛ ነው መንፈስ ቅዱስ ኮንትሮል ያደረገው ሰው ዝምተኛ ነው ዝም ይላል ብዙ የሚለፈልፍ ብዙ ባዶ የሆነ ሰው ነው ይጮሃል እንደ ቆርቆሮ ብዙ ጸጋ የታጨቀ ብዙ የእግዚአብሔር ምሕረት የበዛለት የእግዚአብሔር ማንነት ያወቀ ብዙ መንፈስ ቅዱስ የሚጠቀምበት ሰው ዝም quiet because መንፈስ ቅዱስ is quiet ረብሻ የሚወድ አምላክ ስላልሆነ በጸጥታ ውስጥ ታስተውሳላችሁ ኤልያስ የእግዚአብሔርን ክብር ፈለገ ይላል አይደል እግዚአብሔርን ውጣ ወደ ተራራ አለውና ድምጹን ሊያሰማው ወጣ ኤልያስ የለመደው ነገር ነበር በእሳትና አካብ ጋር ተገልጦ ነበር ስለዚህ ኤክስፔክት የሚያደርገው በእሳት እንዲገለጥ ነበር ጠበቀ እሳት ወረደ ይላል እግዚአብሔር ድምጽ ግን በዛ የለም ቀጥሎ ደግሞ የመሬት መናወጥ ሆነ ኤልያስ አይ ቲንክ አሁን ነው ብሎ ሲወጣ የለም ትንሽ ቆየና የኮሽኮሽታ ድምጽ ተሰማ ይላል ሃሌሉያ እግዚአብሔርም በዛ ውስጥ ነበር ሃሌሉያ እግዚአብሔር በኳይት ህይወት ውስጥ ነው የሚገኘው በረብሻ ህይወት አይገኝም ኤቭሪዌር በመርገጥ በየቤተክርስቲያን በመዞር በሶሻል ሚዲያ ስክሮል በማድረግ ከመንፈስ ቅዱስ ጋር ኮኔክት አታረጉ ኳይት አሎን ሃሌሉያ አሎን ለብቻችሁ በመኝታ ቤታችሁ በርዘክታችሁ ኢየሱስ ስትሉት ፕሬዘንቱ አቤት አሜን በረብሻ ውስጥ ሆኖ እግዚአብሔር ድምጽ አይሰማም በጩኸት ውስጥ ሆኖ ድምጹን መስማት ያታክታል ለምን ብዙ ጩኸቶች ስላሉ ብዙ ቮይሶች አሉ ብዙ ኤኮ አለ ኤኮ የሚያረጋለ ከኤኮ ዞር ብላችሁ ብቻችሁ ስትሆኑ ታገኙታላችሁ ፈልጉ ታገኙኛላችሁ ሃሌሉያ እኔ ቅርብ እንጂ የሩቅ አምላክ he's not far he's in you በውስጣችን ነው ያለው ከኛ ጋር ነው ያለው ግን ታይም ይፈልጋል ሃሌሉያ ጊዜ ይፈልጋል አሶሲዬሽን ይፈልጋል ክብር ለጌታ ይሁን እናንተ ከመንፈልገው በላይ እኮ ጌታ ይፈልገናል ብዙ ሚስጥር ሊገልጥልን ይፈልገናል ሊያዋራን ይፈልገናል ይናፍቀናል እኮ እኛ መሰልናችሁ ምን እናፍቀው ይናፍቃል እሱ ልጄ መጣሽ ይላል ሃሌሉያ ልጄ መጣ ይናፍቀናል እሱ ነው የሚናፍቀን ለምን በእኛ ለመስራት ይፈልጋል ዓላማ አለው ፐርፐዝ አለው ዝም ብለን ዱብ ያልን ሰዎች አይደለንም እናትና አባቶቻችን ስለተኙ የተወለድን አይደለንም በፐርፐዝ በዓላማ የተፈጠርን ሃሌሉያ ለምድር የምንጠቅም ለኔሽን የምንጠቅም ነን ሃሌሉያ ግን ካላገኘን እንዴት ይንገረን የልቡን ሚስጥር እንዴት ያውራልን እኛ ኤኮ ውስጥ ነው ያለነው እኛ ጩኸት ውስጥ ነው ያለነው ረጋ ስንል ጸጥ ባለበት ስፍራ ከኢየሱስ ጋር መገናኘት እንችላለን ከመንፈስ ቅዱስ ጋር መገናኘት እንችላለን ክብር ለጌታ ይሁን ክብር ለእግዚአብሔር ይሁን ሃሌሉያ እግዚአብሔር መልካም አምላክ ነው እነርሱም ይላል ይህንን ሲሰሙ ምኑን ሲሰሙ ከናንተ መካከል ኃጢአት የሌለበት የመጀመሪያውን ድንጋይ ይወርውር የሚለውን ሲሰሙ የሆኑት ምንድነው መሰላችሁ ህሊናቸው ወቀሳቸው ይላል ራሳቸውን ኤግዛምን እንዲያረጉ ቻንስ ሰጣቸው ራሳቸውን እንዲመረምሩ እድል ሰጣቸው ራሳቸውን ሲመረምሩ ሰርቀዋል አጭበርብረዋል ከሷ ጋር የተኛው ሰውዬ አለ ቆሟል እዛ አብሮ ነው የሚከሰው ድንጋይ ሊመታ አብሮ ተኝቶ ድንጋይ ሊወረውር አብሮአችሁ በልተው ድንጋይ የሚወረውሩ አሉ ዶንት ማይንድ ድንጋዩን ለቀም አርጉና ምግባችሁን ቀጥሉ ክብር ለጌታ ይሁን ሃሌሉያ ሃሌሉያ ክብር ለጌታ ይሁን ስለዚህም ህሊናቸው ወቀሳቸው ይላል እያንዳንዳቸው የገረመኝ ጉዟቸውን ሲጀምሩ ከሽማግሌ ነው የጀመሩት ከሽማግሌ ጀምሮ ይላል ከሽማግሌ ጀምሮ እስከ ወጣት እያንዳንዱ ጸጥ ብለው ድንጋያቸውን እያስቀመጡ ሄዱ ይላል ሃሌሉያ ክብር ለጌታ ይሁን ክብር ለአምላካችን ይሁን it doesn't matter ምን ያህል ድንጋይ ይዘውባችሁ እንደመጡ ያምጡ የጆንያ ድንጋይ ያምጡ ይወርውሩ አይነካችሁ ለምን ኢየሱስ ሃሌሉያ ይብንም አጠራቅሞ ይዘው ይምጡ ብቻ ከጌታ ጋር መሆናችሁ ሜክ ሹር ብቻ ከአጥር ውጭ እንዳትሆኑ አጥር ውስጥ
ከአጥር ውጭ የተገኘ ይበላል። አጥር ውስጥ ሃሌሉያ ከግቢ እንዳትወጡ። ከግቢ ወጣችሁ ቀን that's the day the enemy will find you። ያ ቀን ነው ጠላት የሚያገኛችሁ። ግቢ ውስጥ እስካላችሁ ድረስ፣ በሱ ፕሬዘንት ውስጥ እስካላችሁ ድረስ፣ ከኢየሱስ ጋር እስካላችሁ ድረስ አንድ ጆንያ አይደለም የሀገሩን ድንጋይ ሰብስበው ይምጡ አገኟችሁም። ሃሌሉያ ክብር ለጌታ ይሁን። ስለዚህም ይላል ከሽማግሌ ጀምሮ እያንዳንዱ ምን አደረጉ? ሄዱ ይላል። አሁን ሁለት ነገር ሆነ። ኃጢአተኛዋ ሲነር የተባለችው አለች፣ ሴቨር ደግሞ አለ ኢየሱስ። ኃጢአተኛና አዳኝ ብቻ ቀሩ። the sin and the sinner። ክብር ለጌታ ይሁን። ስለዚህ ሴቨሩን ሲያይ ሲን ይቀጣል። ኃጢአት የሚቀጣው ኢየሱስን ሲያይ ብቻ ነው። ሁለቱ ብቻ ቀሩ። all of them are gone። ሁሉም ሄዱ። ኢየሱስ ሴቨሩና ሲነሯ ብቻ ቀሩ። ሁለቱ ብቻ ቀሩ። አረ ጌታ ኢየሱስ ፍቅር ነው። ኢየሱስ መልካም አምላክ ነው። ሃሌሉያ ኃጢአተኛ ነሽ፣ ቆሻሻ ነሽ፣ አልተማርሽም፣ እንዲህ አይደልሽም ብሎ ጥሎ የማይሄድ የሚያነሳ የሚያቅፍ ቆሻሻሽን ጥብ የሚያረግ ሃሌሉያ ጥብ ያረግና ለክብሩ ጽድት ያረግና ለክብሩ ሃሌሉያ የሚያቀርብ ኢየሱስ። ይገርመኛል እቺ ሴት ነፃ መውጣት ስለነበረባት ገፍተው አዳኙ ጋር መጧት። እነሱ ሊከሷት ነበር፣ ግን ለካ የሷ የመዳኗ ቀን ነበር። የመዳኗ ቀን ነበር። ሃሌሉያ ክብር ለጌታ ይሁን። ኢየሱስም እንዲህ አላት፣ አንቺ ሴት እነዛ ከሳሾችሽ የት አሉ? የፈረደብሽ ማንም የለም አላት። ስትዞር የሉም። ከሽማግሌ ጀምሮ አብሯት የተኛውም ሰውዬ የለም፣ ሄደዋል። they are all gone የሉም አላት። እሷም ጌታ ሆይ አንድም እንኳን አለች፣ አንዳቸውም የሉም፣ they ran ሩጠዋል አለች። ኢየሱስ እንዲህ አላት፣ እኔም አልፈርድብሽም ሂጂ አለና እንዲህ አላት። ኃጢአቷን እንድናይ አላረገም፣ ስላልካደ ከአሁን ጀምሮ አላት ኃጢአትን ደግመሽ አትስሪ። ጌታ አያባረርም፣ ደግመሽ አትስሪ ነው እንጂ የሚለው። አላባረራት፣ ደግመሽ አትስሪ አላት። ሃሌሉያ ግን ከመካከላቸው ግን ኃጢአት የሌለበት አንድ ሰው አለ። ማን ነው? ማን ነው? ማን ነው? ማን ነው? ሊወግራት አውቶሪቲ ያለው መውገር የሚችል ሃሌሉያ ክብር ለጌታ ይሁን አለው። ያለ ኃጢአት ነዋ። 636ቱንም ሕግ የሞላ ነው። ሃሌሉያ አንድ አልቀረም፣ ሁሉን ሕግ ሃሌሉያ። አይፈርድም እህቴ፣ አይፈርድብሽም፣ አይፈርድብህም ወንድሜ፣ አይፈርድም። እሱ ይችላል፣ ሕጉ ይደግፈዋል። መውገር ይችላል፣ ድጋውን መወርወር ይችላል። ግን አላደረገውም። አይፈርድም። ሃሌሉያ ኧረ አይፈርድም። እንደውም ቆሻሻ ያለበትን ይወዳል። ጽድት አድርጎ ማቀፍን ያቀበታል። ጽድት አድርጎ እቅፍ፣ እንደገና ጸጋውን ጭምር፣ እንደገና ፍቅሩን ጭምር፣ እንደገና አባትነቱን ጭምር፣ እንደገና የማትወጡት ፍቅር ይከትባቸዋል። እንደገና ምን ሆንኩኝ የምትሉት ፍቅር፣ አረ ምን ሆኛለሁ? ሃሌሉያ በከተማ እብድ ተብያለሁ፣ በገጠር እብድ ተብያለሁ፣ በቤተሰብ እብድ ተብያለሁ። የገባብኝን አላውቅም፣ አንድ ነገር ገብቶብኛል። ፍቅር ሃሌሉያ የኢየሱስ ፍቅር ከማንም ጋር አይወዳደርም። አልፈረደባትም። ድንጋዩን አልወረወረባትም። ሂጂ አላት። አዲስን ህይወትን ሰጣት። ከዚህ በኋላ ልጄ ሆይ ደግመሽን ኃጢአትን አትስሪ፣ እኔም አልወግርሽም። ሃሌሉያ ሂጂ አላት። የምህረት አምላክ ነው።
ሁላችንም አንድ ቀን እኮ ሴቪየር ያስፈልገን ነበር። ሁላችንም ኃጢአተኞች ነበርን። ሁላችንም መወገር ይገባን ነበር። ሁላችንም በሕጉ የተነሳ መወገር የሚገባን መወገድ የሚገባን ሕጉ ኦሬዲ የፈረደብን ነበር። ግን ኢየሱስ መጣና ኖ አለ። የኛን ኃጢአት ተሸከመና የኛን በሽታ ተሸከመና የኛን ድክመት ተሸከመና በመስቀል ላይ አለ አብ ሆይ እነሱ ፓኒሽ አታርጋቸው፣ እኔ ይኸው ስለነሱ የምሰጥ እኔ ነኝ፣ ስለነሱ የምሞት እኔ ነኝ እኔ ላይ አለ። ሃሌሉያ። በነፃነት እንድንኖር እኛን ነፃ አወጣን። ከባርነት ከኃጢአት ነፃ አወጣን። we all need a savior። እቺ ሴት ብቻ አልነበረችም፣ ሁላችንም አዳኝ ያስፈልገን ነበር። እሱም ስለኛ በመስቀል ላይ ዋጋ ከፈለ። ታውቃላችሁ ኢየሱስ የተዋረደው በሴት ማህፀን ውስጥ የገባ ቀን ነው። አንዳንዶች መስቀል ላይ ነው ይላሉ። ነው ሰው ሆኖ መምጣት የወሰነ ቀን ነው። እግዚአብሔር ክብሩን የጣለ ቀን ነው። ሃሌሉያ። የደም ላብ አላበው ይላል። ለምን? እኛ በዲፕሬሽን እንዳንመታ ምድር ከርሶና ነበር ይላል። ስለዚህ የደም ላብ ሲያልበው ላቡ ምድር ላይ ጠብ አለ ይላል። ምድር ተፈወሰች። ሃሌሉያ። ክብር ለጌታ ይሁን። የሰው ልጆች በበሽታ እንዳንሰቃይ all sickness and disease ላው ላይ ተሸከመና አባቱ ያለ ብትወድስ ይሄ ጽዋ ከኔ ይለፋል ከአቅሙ በላይ ሲሆንበት፣ ነገር ግን አለ let it be your will የኔ ፍቃድ ሳይሆን ያንተ ፍቃድ ይሁን። ሃሌሉያ። ያቅ ነበር ሚሽኑን የመጣበትን። ስለዚህ ሁላችንም ጌታ ኢየሱስ አንድ ቀን እግዚአብሔር አብ ስላልፈረደብን በዚህ አለን። ኃጢአት ስለተቀጣ በዚህ አለን። ኃጢአን በመስቀል ላይ ለአንዴና ለመጨረሻ ጊዜ ስለተወገደ በዚህ አለን። ሃሌሉያ። አሁን ብንወድቅ አንፈራም። የሚያበረታን ጸጋ አለ። አሁን መንፈስ ቅዱስ በውስጣችን አለ። አሁን መንገዱ ብናጣ ወደ መንገዱ ይመልሰናል። በውስጣችን ያለ የእግዚአብሔር ጸጋ አለ። አሁን መንፈስ ቅዱስ አለ። የዛን ጊዜ ግን ምንም በሌለ ጊዜ we all need a savior። በምንቅበዘበዝ ጊዜ የእስራኤሎችን እረኛ እንደሌላቸው ሲቅበዘበዙ አየና ራራላቸው ይላል። ወንድሜ ራርቶልህ ነው፣ እህቴ ራርቶልሽ ነው። ስንቅበዘበዝ አግኝቶን ነው። ራርቶልን ወደ ራሱ አስጠጋን። ሃሌሉያ። ሕግ ይኮንናል። ሕግ ኩነኔ ያለው፣ ሕግ ቅጣት አለው፣ ሕግ ይገላል። ክርስቶስ ኢየሱስ ግን ሕይወትን ይሰጣል። ሕግ በሙሴ ተሰጠ ይላል። እውነትና ጸጋ ግን በክርስቶስ ኢየሱስ መጣ። ኢየሱስ መጥቷል። ሃሌሉያ። ይህን አገልግሎት ለመደገፍ ከስር ባስቀምጥነው የባንክ አካውንት እንድትጠቀሙና የወንጌልን ስራ አብራችሁን እንድትሰሩ እያልን ዩቲዩብ ቻናላችንን ሰብስክራይብ በማድረግ ፌስቡክ፣ ኢንስታግራም እና ቲክቶክ አካውንታችንን ፎሎ በማድረግ የጌታን ስራ እንድትደግፉ ጥሪ እናቀርብላችኋለን። ለበለጠ መረጃ በእነዚህ ስልኮች ተጠቅመው ይደውሉ። ተባረኩ።